ጤና ይስጥልን የተለያዩ መረጃዎችን የምናቀርብበት ሰዓታችን ላይ ነው የምትገኙት። እስከ መጨረሻው በመከታተል ከዚሁ ከምናስተላልፈው መረጃ ተጠቃሚ እንድትሆኑ እንጋብዛችኋለን። ይህንንም ስታደርጉ እንደተለመደው ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ እናስታውሳችኋለን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። በቴኳንዶ የወርቅ ሜዳሊያ አሸናፊዋ በፍቅረኛዋ ተገደለች። በምስራቅ ሸዋ ዱላላ ከተማ የፍቅር አጋሩን በመኖሪያ ቤቷ ውስጥ ገድሏት የተሰወረው ግለሰብ በተመለከተ ፍትህ ይሰጠን ሲሉ ቤተሰቦቿ ተናገሩ። ተጎጂዋ የ19 ዓመት ታዳጊ ስትሆን በቴኳንዶ ስፖርት የተለያዩ ውድድሮች ላይ መሳተፍና የወርቅ ሜዳሊያ ማግኘት የቻለች ታዳጊ እንደነበረች የቴኳንዶ አሰልጣኝ የሆኑት ማስተር ዘሪሁን ዘውዴ ገልጸዋል። ድርጊቱን ፈጻሚው ግለሰብ በትክክል የመታወቂያ ስሙ ያልታወቀ ሲሆን ከተጎጂዋ ጋር እናቷ ቤት አንድ ክፍል ተሰጥቷቸው ይኖሩ እንደነበረ ተገልጿል። ይሁንና ከ4 ቀናት በፊት ታዳጊዋን በምን ምክንያትና በምን እንደሆነ ግልጽ ባልሆነ መልኩ ሕይወቷን አጥፍቷት መሰወሩ ተነግሯል። ድርጊቱን ከፈጸመ በኋላ የተጎጂ የእጅ ስልክ ጨምሮ ሌሎች መረጃዎችን ይዟቸው እንደተሰወረ ተጠቁሟል። ግለሰቡን ከፎቶ ውጪ ከየት አካባቢ እንደመጣ እና ትክክለኛ ስሙንና የግል መረጃዎች ከሟች ውጪ በአካባቢው ቤተሰቦቿን ጨምሮ በአግባቡ የሚያውቅ ሰው አለመኖሩ ተገልጿል። በመሆኑም ማንኛውም የህብረተሰብ አካል ግለሰቡን በቁጥጥር ስር ለማዋል እንዲቻል ትብብር እንዲያደርጉ ማስተር ዘሪሁን ዘውዴ መልእክታቸውን ማስተላለፋቸውን ዳጉ ጆርናል ዘግቧል። በአውሮፓውያኑ 2025 ዓመት የኢትዮጵያ ከዓለማችን እጅግ ደካማ ገንዘቦች መካከል አንዱ ሆኖ የተመዘገበውና በዓመቱ የመጀመሪያዎቹ 8 ወራት ደግሞ ከደቡብ ሱዳን ፓውንድ አቻው ጋር ከአፍሪካ ደካማው የመገበያያ ገንዘብ በሚል ከ2 ቀናት በፊት በዓለም ባንክ በወጣ ሪፖርት ተጠቅሶ የነበረው የኢትዮጵያ ብር በቀጣዮቹ ወራት የመግዛት አቅሙ ሊሻሻል እንደሚችል ተገለጸ። የወርቅ የውጭ ንግድ ቀጣይነት ባለው መንገድ እየጨመረ መምጣቱና በአገሪቱ እየተካሄደ የሚገኘው የኢኮኖሚ ማሻሻያ ለብር የዋጋ መሻሻልና ጥንካሬ ዋነኛ ምክንያቶች መሆናቸውም ተመላክቷል። በአውሮፓውያኑ ሐምሌ መጀመሪያ መንግስት የብር የምንዛሬ ተመን በገበያ እንዲመራ ከወሰነና የምንዛሬ መጠኑን ከጨመረ በኋላ የብር ዋጋ በ2/3 የቀነሰ መሆኑን ያመላከተው የብሉምበርግ ዘገባ፣ ይሁን እንጂ የመንግስት ባለስልጣናት ቅናሹ ጊዜያዊ መሆኑን ነው የሚያምኑት ብሏል። የብር መዳከም የተከሰተው ከውጭ ምንዛሬ እጥረትና ከዋጋ ግሽበት ጫናዎች ጋር ተያይዞ ሲሆን፣ ይሁን እንጂ ከቅርብ ጊዜ ወዲህ እየጨመረ የመጣው በተለይም የወርቅ የውጭ ንግድ ገቢ መሻሻል በውጭ በኩል የሚስተዋለውን ክፍተት በመሸፈን ለብሩ ዋጋ መሻሻል ድጋፍ እያደረገ መሆኑን የብሉምበርግ ዘገባ ገልጿል። በመሆኑም ከጊዜ ወደ ጊዜ እየተሻሻለ የመጣው የወርቅ የውጭ ንግድ ከቀደመው ዓመት ከነበረበት $409 ሚሊዮን ባለፈው ዓመት የሐምሌ ወር $3.5 ቢሊዮን በመድረስ በታሪክ ለመጀመሪያ ጊዜ ወርቅ ከቡና የበለጠ የውጭ ምንዛሬ ገቢ ማስገኘቱን ጠቅላይ ሚኒስትር አብይ አህመድ መናገራቸውን ጠቅሶ ጽፏል። ይህም ስራ አቁሞ የነበረው የሚድሮክ የወርቅ ማውጫ ድርጅት ተመልሶ ስራ እንዲጀምርና ትናንሽ የወርቅ አውጪዎችም እንዲበረታቱ በማድረግ በህገ ወጥ የሚደረገው የወርቅ ማውጣት ስራ እንዲቀንስ፣ በህጋዊ መንገድ የሚመረተው የወርቅ ምርት እንዲጨምር አስችሏል። በሌላ በኩል የቡና የውጭ ንግድ ገቢ ከ1.4 ቢሊዮን ወደ $2.65 ቢሊዮን አድጓል። የውጭ ንግድ ገቢው ለመጨመሩ በምክንያትነት የተቀመጠው ኢትዮጵያ እየተገበረችው የሚገኘውና በዓለም አቀፉ የገንዘብ ተቋም የሚደገፈው የሀገሪቱ የኢኮኖሚ ማሻሻያ መሆኑ ተገልጿል። እነዚህ እርምጃዎች መደበኛና መደበኛ ባልሆኑ የውጭ ምንዛሬ ተመኖች ላይ ያለውን ልዩነት ያጠበቡት ሲሆን፣ በዚህም ኢንቨስትመንትና ንግድ አዳክሞ የነበረውን ችግር ማቃለል መቻሉን ዘገባው አመልክቷል። ከዚህ ጋር በተያያዘ ህዝቡ በቅርቡ አዎንታዊ ለውጥ ይጠብቅ ሲሉም አዲሱ የብሔራዊ ባንክ ገዢ ኢዮብ ተካልኝ ከብሉምበርግ ጋር ባደረጉት ቃለ ምልልስ ገልጸዋል። በዘርፉ ለተሰማሩ አካላት ደግሞ ዶክተር ኢዮብ ከብር ዋጋ መቀነስ ጋር ተያይዞ የባንክ ስራን በዶላር ለሚያካሂዱ አካላት ደግሞ ስትራቴጂያችሁን እንደገና እንድታጤኑ ትላለሁ ብለዋል። ይህም በዘርፉ የተሰማሩ አካላት በሀገር ውስጥ ገንዘብ ብር እንዲተማመኑ ፍንጭ የሚሰጥ መልእክት መሆኑን ብሉምበርግ በዘገባው ጠቁሟል። በአዲስ አበባ የተለያዩ ትምህርት ቤቶች አንድ ፍሬ ትራማዶል መድኃኒት 15 ብር እየተሸጠ መሆኑ ተነገረ። ከሕክምና ትዕዛዝ ውጪ የማይሸጡ መድኃኒቶች ውስጥ አንደኛው የሆነውን ትራማዶል አግባብ ባልሆነ መልኩ በትምህርት ቤቶች ግቢ ውስጥ ተማሪዎች እየተጠቀሙ መሆኑ ተገልጿል። በኢትዮጵያ ትራማዶል የተሰኘውን መድኃኒት የሚጠቀሙ የወጣቶች ቁጥር ከዕለት ወደ ዕለት እየጨመረ መምጣቱ ተገልጿል። በአሁኑ ሰዓት ተማሪዎች ያለአግባብ እንደ ሱስ እየተጠቀሙባቸው ካሉ መድኃኒቶች መካከል ትራማዶል መድኃኒት ቀዳሚውን ስፍራ መያዙን እና
በሁለተኛ ደረጃ ትምህርት ቤቶች አንድ ፍሬ ትራማዶል በ15 ብር እየተሸጠ እንደሚገኝ ብስራት ራዲዮ ባደረገው ማጣራት ማረጋገጥ ችሏል። ትራማዶል በመድኃኒት መደብሮች በዘፈቀደ እንዳይሸጥ የኢትዮጵያ ምግብና መድኃኒት ባለስልጣን በተለያየ ጊዜ ህጋዊና አስተዳደራዊ እርምጃዎችን እየወሰደ ይገኛል። ይሁንና አሁንም በድብቅ መድኃኒቱን የሚሸጡ ተቋማት መኖራቸውን ሰምተናል። ብስራት ከዚህ በፊት በሰራው መረጃ መሰረት በጤና ሚኒስቴርና በአዲስ አበባ ዩኒቨርሲቲ ከተሰሩ 514 ጥናቶች ተጨምቀው 32 በመቶ የሚሆነው ህዝብ ሱስ ውስጥ እንደሚገኝ ዘግቧል። በተጨማሪም ተማሪዎች በትምህርት ቤት ግቢ ውስጥ አደንዛዥ እጽና ኤሌክትሮኒክስ ሲጋራ የሚጠቀሙ ተማሪዎች ቁጥር በከፍተኛ ሁኔታ መጨመሩን ብስራት ሬዲዮ ተመልክቷል። ይህ ሪያሊቲ ሚዲያ ነው።